ቦጋለ ክብረት ሰላም ብያለው። ሰንሴት ሌሎቻችሁም እንደዚሁ ሰላም ብለናል። ፕሮግራሞቻችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራሉ። ስላላችሁን ከልብ እናመሰግናለን። አንሙት ወለጋ በአየር ኃይል የታገዘ በድሮን የታገዘ ከባድ ውጊያ ሲደረግ ነው የከረመው። በዚህ ጉዳይ ላይ አንሙት ከበላይ እዝ የተሰጠ መግለጫ አለ አይደለም? ከአፋብን በላይ እዝ እሱን መግለጫ ብታስከትልልንና ያለውን ነገር ብትነግረን ጎንደር አካባቢ። መልካም እንግዲህ አርበኛ ንጉሱ ጋር በጣም ቆንጆ ቆይታን ያደረከው ብዙ ትርጉም ያላቸው ነገሮች አንስቷል። በተለይ የአየር ጥቃት ለምን ይፈጽማል፣ ምን ማለት ነው፣ እዛ ላይስ ፋኖ ኃይል እንዴት ይመለከታል የሚለውን በጣም ጠቃሚ ሀሳቦች አንስቷል። እውነት ለመናገር የአፋብን ጎንደር ጠቅላይ ግዛት በላይ እዝ መግለጫ አውጥቷል። መግለጫው በተለይ ሰሞኑን የተደረገ በተለይ በአገዛዙ በኩል የተደረገ አንድ ከበባና የማጥቃት እርምጃ ነበረ። የተወሰኑ የፋኖ አመራሮች ወይም አባላትም መስዋዕትነት የከፈሉበት ነው። እንግዲህ ፋኖ ከአገዛዙ የሚለየው አገዛዙ የጀነራል ሞት የበርካታ መስመራዊ መኮንኖች፣ ኮሎኔሎች፣ ሌተናል ኮሎኔሎች፣ ሻለቆችና ሻምበሎች ሞት ይሁን መክዳት ግድ የማይሰጠው እንደሆነ ታውቃለህና ይሄ በፋኖ በኩል እንደሌለ ይሄ መግለጫ አንድ ምስክር ስለሆነ ነው የምናቀርበው። በተለይ መስዋዕትነት የከፈሉት ጓዶች ያቀረቡትን ሐሳብ የተመለከተ እሱን ርዕስ አድርጎ ነው ያቀረበው መግለጫው ማለት ነው፣ ጓዶቻችን እያለ ስለሚገልጸው ነው። ስለዚህ በተለይ መስዋዕትነት የከፈሉት አባላት ከበባ ባገዛዙ በተፈጸመበት ወቅት እናንተ ውጡ፣ እኛ መውጣት አንችልም፣ ይሄ የመጨረሻ የጀግኖች የመጨረሻ ቃል ነው በሚል ነው መግለጫውን የሚጀምረው። ስለዚህ ለዓላማ ታምኖ በጀግንነት መውደቅ የአማራ ፋኖ የአባቶቹ ውርስ ነው ይላል። በዚህ መግለጫው ላይ ከምንም ነገር በላይ በአገዛዙ በኩል እና ያገዛዙ ተላላኪ ነው ያለውን የአማራ ብልጽግናን ተገና አድርጎ የተደረገውን ዘመቻ ነው የሚጠቅሰው። በተለይ የአማራ ፋብን ጎንደር ጠቅላይ ግዛት በላይ እዝ ከመቼውም ጊዜ በላይ የአንድነት ሂደቱን እያጠናቀቀ ይገኛል ነው የሚለው። ይህ የፋኖ አንድነት ያሳሰበውና የጭቆና አገዛዝ ዘመኑ ማብቂያው የሆነውን የተረዳው ኦህዴድ ብልጽግና አገዛዝ የዘወትር የአማራ ህዝብ የስቃይ ምንጭ የሆነውንና ለአገዛዙም የጥቃት ዓላማ ዋና ምርኩዝ የሆነውን የባዴን መዋቅር እንዲሁም ሰርጎ ገብ ኃይሉን ተጠቅሞ በርካታ ሰራዊት በሜካናይዝድ መሳሪያ አጅቦ ወደ ማዕከላዊ ጎንደር ደንቢያና ማክሰኝት ዙሪያ ዘመቻ ከፍቶ ነበር ነው የሚለው መግለጫው። አገዛዙ በከፍተኛ ዝግጅትና በጀት እንዲሁም በመንገድ መሪ ምርኩዙ ባዴን እየተመራ የፋኖ መሪዎችን ለመክበብ ባደረገው ውጊያ በርካታ ሰራዊቱን ወይም ያገዛዙን ሰራዊት አንበርክከው የተሰዉ ውድ የአማራ ልጆች ለወጡለት ዓላማና ደራ ለሰጣቸው ህዝብ ታምነው የክብር መስዋዕትነት ከፍለዋል ነው የሚለው። ቅድም እንደነገርኩህ ነው ይሄ አገዛዝ ጀነራልን ያክል ማዕረግተኛ ሲሞትም ኮሎኔሎችና ሌሎችም ሲሞቱም ይሁን እጅ ሲሰጡ ወይም ሲከዱ ሻለቆች፣ ሻምበሎች በጣም በርካታ የሰራዊት መሪዎችና የመስመራዊ መኮንኖች ምንም ቢያደርጉ በዚህ አገዛዝ በኩል ምንም የሚባል አይደለም። በፋኖ በኩል ግን ሁልጊዜ ድል ስለምናወራ እንደው በፋኖ በኩል የሆነውን ነገር የደበቅን የሚመስላቸው ካሉ ፋኖ የሚደርሱ ጉዳቶች ሲኖሩ በዚህ መንገድ ይገልጻል ሚለውን ለማሳየትም እንድንረዳ ብዬ ነው። ስለዚህ በከፍተኛ ኃይል ታግዞ ያደረገውን ከበባ ለመስበር በተደረገው ብርቱ ትንቅንቅ ውድ የአማራ ልጆች የሆኑት መሪዎቻችን አርበኛ አማራችን ነፍታደግ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ አበራ ግማስ፣ አርበኛ ስጦት ጀንበርና አርበኛ ትርሳው ገበያውን ጨምሮ ሌሎች ጀግኖች የትግል አጋሮቻችን ሰኔ 15 ቀን 2018 ዓ.ም በክብር ተሰውተዋል ነው የሚለው። በጀግኖች መስዋዕት መሆን እዛችን የተሰማውን ጥልቅ ሐዘን እየገለጸ ጀግኖቹ የተሰውሉለትን ዓላማ ከግብ ለማድረስ መላ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ አመራርና ሰራዊት ቃል እንገባለን ይላል። ጀግኖቹ በመጨረሻው የተጋድሏቸው ሰዓት እኛ መውጣት አንችልም፣ የአማራን ህዝብ እኛ ሞተን ልናድነው ስለሆነ ትግላችንን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን፣ አንድ ጥይት እስኪቀረን ድረስ እንፋለማለን፣ እናንተ ወደ ኋላ ሁኑና ትግሉን አድኑ፣ አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሩት በመጨረሻው እስትንፋሳችን ላይ ቆመን አደራ እንላችኋለን በማለት ነበር የመጨረሻ ቃላቸውን ለመሪዎቻቸውና ለትግል አጋሮቻቸው በማስተላለፍ የተሰናበቱን ይላል።
ጀግኖቹ በቃላቸው መሰረት ሁልቆ መሳፍርት ያገዛዙን ኃይል ካፈር ከቀላቀሉ በኋላ ይላል ለአማራ ሕዝብ ህልውናና ነጻነት ሲሉ በጀግንነትና በክብር ተሰውተዋል። ይህ የጀግኖች ወንድሞቻችን የክብር መስዋዕትነት ሰራዊታችን የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን እንጂ ትግላችንን የሚያዳክም በሰራዊታችን ላይ የሚስነ ልቦና ስብራት እንደማያደርስ ልናረጋግጠላችሁ እንወዳለን። የጀግና ፍጻሜው በጀግኖች ሜዳ እንጂ በጠላቱ እጁን በመስጠት የሚጠናቀቅ ታሪክ የለውም። በጀግኖች ወንድሞቻችን መስዋዕት መክፈል መሪር ሐዘን ቢሰማንም ወንድሞቻችን ለሰውለት ዓላማና የአማራ ፋኖ ለወጣለት ትግል ዓላማ በጽናት በመፋለም የአማራን ሕዝብ ስቃይና መከራ ለአንድና ለመጨረሻ ጊዜ እናስቆማለን የሚለው የአፋብን ጎንደር ጠቅላይ ግዛት በላይ እዝ ሰኔ 16 ዓ.ም ያወጣው መግለጫ ማለት ነው። እንግዲህ ሁለት ነገሮችን ነው የሚያነሳው። ከሜካናይዝድ እና ከፍተኛ ሰራዊት ከብአዴን መንገድ መሪ ጋር እንደዚሁም ከሰርጎ ገብ ኃይሉ ጋር በመሆን አመራሮቻችንን ለመክበብ ከፍተኛ ከበባ ለመክፈት ነበረ ዘመቻ የተከፈተው ነው። ስለዚህ ያንን ሰብሮ ለመውጣት በተለይ በአካባቢው ነበሩ ስማቸው የተጠቀሱ እና ሌሎችም የፋኖ አባላት በከፍተኛ ጀግንነት ዋጋ ለመክፈል አደራ ጥለው እኛ እንወጣም እናንተ ውጡ ብለው ጓደኞቻቸውን መሪዎቻቸውን ከተቀደው ከበባና ሴራ ማስመለጥ መቻላቸውን እጅግ በርካታውን ያገዛዙን ኃይል ደግሞ መደምሰሳቸውን በሚገልጽ መንገድ የቀረበ መግለጫ ነው። ወንድም ማለት አንሙት ከልብ አመሰግናለሁ። ለመላ የአማራ ሕዝብ መጽናናትን እመኛለሁ። አማራ ጀግና ሕዝብ ነው። መስዋዕትነቱን እና የእያንዳንዱ ልጆቹን መስዋዕትነት ሕያው መስዋዕትነት የሚዘክር ማህበረሰብ ነው። በአማራ ውስጥ በሚከፈሉ መስዋዕትነቶች ውስጥ ድብብቆሽ የለም። የአማራ እሴት ከፊት ሆኖ የሚመጣን መስዋዕትነት ለሀገርና ለወገን የሚከፈልን መስዋዕትነት በሕያው ታሪክ ጽፎ ለትውልድ ታሪክን ማስተላለፍ የተለመደ አማራ የቀጠለበትም ከትውልድ ትውልድ እንድንቀጥል ያደረገን ትልቁ የህዝባችን ታሪካዊ ስንቅና ሰንሰለት ህዝባችንን ያስተሳሰራል። በትውልዶች መካከል ያለ ቅብብሎሽ የዚህ እሴት ባለቤት ነው የማህበረሰብ አንሙት። መስዋዕትነቱን የሚያከብር ህዝብ ነው። በታላቅ አድናቆት በታላቅ ክብር የሚመለከተው እና ካገዛዙ የሚለየው ቅድም አንተ አንሙት እንዳልከው በጣም መሰረታዊ ነገር ነው ያነሳው። ያገዛዙ ጀነራሎች በቅርብ ጊዜ መስዋዕትነት እንግዲህ ወለጋ ላይም ጭምር የማዕከላዊ እዝ አመራሮቹም ጭምር ሲያልቁበት አገዛዙ አዛዦቹን ጭምር በድብቅ የቀበራቸው ቤተሰቦቻቸውም ሆኑ ማንም ሀገሪቱ ውስጥ ያለ ህዝብ ሚዲያውም ጭምር እንዳያውቃቸው አድርጎ የሚከፈለውን ሁሉ መስዋዕትነት እያድበሰበሰ ዛሬ በአገዛዙ በኩል የወደቁ ወታደሮቹን ኢቭን የሚማረኩትንም ጭምር የኔ ናቸው ብሎ ክሌም እንደማያደርግ ትመለከታላችሁ። በአማራ ትግል ውስጥ እንደዚህ አይነት ነገር የለም። እያንዳንዱ መስዋዕትነት ሕያው መስዋዕትነት ነው። እያንዳንዱ መስዋዕትነት የአማራ ህዝብ የአማራ ትውልድ በታላቅ አክብሮት የሚመለከተው በእርግጠኝነት የምናገረው ነገር እና አማራ አሸንፍ ነገ በአማራ ትውልድ በታላቅ ሙዚየም ውስጥ እንደሚዘከሩ እነሱ ብቻ አይደሉም፣ ቤተሰቦቻቸው ታሪካቸው ሕያው ሆኖ እንደሚጻፍ ለአማራ ህዝብ ላረጋግጥለት እወዳለሁ። እኔ የህይወት ዘመን ግባችን አድርገን ከያዝነው ጉዳይ አንዱ ይሄንን እና እነዚህን ታሪካዊ ጀግኖች በነገራችን ላይ የኛ መቀጠል ምክንያት የእነዚህ ልጆች ሕያው መስዋዕትነት ነው። አማራ አሸንፍ ተማሪ የነበረ ልጅ ነው እና የዛሬ ጋሼ እያለ የሚጽፍልኝ ልጅ ነው። በዚህ አማራ ትግል ውስጥ ያስተማርኳቸው በርካታ የአማራ ልጆችን መስዋዕትነት አውቃለሁ። የማውቃቸው ልጆች ናቸው። ያሳደግናቸው ልጆች ናቸው። ስራዎቻቸውን ትተው ለአማራ ህዝብ ዋጋ እየከፈሉ ያሉ ናቸው። እኔ አማራ ይሄ የሚገባው ከሆነ ብቻ ነው የእነዚህ ልጆች ትንሣኤ የአማራ ህዝብ ሊቀጥል ይችላል ብዬ የማስበው። የሚከፈለው መስዋዕትነት የሚገባው ከሆነ በእርግጥ ይገባናል ወይ? ይሄ መስዋዕትነት በእርግጥ መቀጠል ይገባናል ወይ? የኛ መቀጠል ከነሱ ህይወት በላይ ለምን በለጠ? የህዝባችን መቀጠል ለምን ከነዚህ ወጣቶች ህይወት በላይ በለጠ የሚለውን የምንረዳ ከሆነ ብቻ ጠንካራ ማህበረሰብ የመሆን እድል ይኖረናል። መስዋዕትነቱን የሚያቃለል ማህበረሰብ ሊቀጥል አይችልም።
መስዋዕትነቱ የማይገባው ማህበረሰብ በምንም መንገድ ሊቀጥል አይችልም። ነገው የተደፈነ ነው። የአማራ ህዝብ ዛሬ የደረሰው መስዋዕትነትንና ሕያው መስዋዕትነትን በቁም ነገር ትርጉም ሰጥቶ የመስዋዕትነትን ትርጉም መረዳት ስለቻለ ነው። የሀገርን ትርጉም፣ የባንዲራን ትርጉም፣ የሕያው መስዋዕትነትን ትርጉም ጀግኖቹን በቤቱና በአካባቢው ባደበቱና በሰውነቱ ላይ ጭምር እየተነቀሰ በሄደበት ቦታ ጀግኖቹን እያከበረ በስሞቻቸው ተቋማትን እየገነባ ነው እዚህ የደረሰ። ሚኒሊክን ሕያው ያደረገው ቴዎድሮስንና በላይ ዘለቀን ሕያው ያደረገው ተጋድሎ እና ሳምነውንና እናምባቸውን ሕያው ያደረገ ተጋድሎ አንሙት ማህበረሰባችን ይዞት የዘለቀው ለጀግኖች የሚሰጠው ስፍራ ነው። ዛሬ የእነዚህ ወንድሞቻችን ታላቅ መስዋዕትነት የሚቀልብን ከሆነ እንደ ማህበረሰብ ልናሳካ የምንፈልጋቸውን ነገሮች እንዳናሳካ ያደርገናል። እኔ የናማረን መስዋዕትነት ስሰማ ትላንት ሁለት ፕሮግራም የመስራት ፍላጎት ነበር የነበረኝ። አንደኛውን ቃለ መጠየቅ ካደረግን በኋላ አንሙት ሁለተኛውን ፕሮግራም መስራት አልቻልንም። በየዕለቱ የሚከፈለው መስዋዕትነት ቀላል አይደለም። በጣም በርካታ ድሎችን ስንናገር ለህዝባችን ድሎችን ስናደርስ በየዕለቱ ስለሚገኘው ምርኮ ስናወራ ሕያው የሆኑ እንቁ ልጆቹን እየገበረ እንደሆነ ይሄ ማህበረሰብ ሊታወቅ ይገባል። በዚህ ትግል የአማራ ህዝብ ሊቀልድ የማይችልበት የነዘመንና የነንትና ምናምን እያደረጉ ሊያቀርቡልን የሚፈልጉ ግለሰቦች እና ቡድኖች አሉ። አንሞት በጣም የሚያመው ነገር ማለት ነው። ማለት በየዕለቱ የሚቀጠፈውን የአማራ ወጣት እንዳናስብ የሚያደርጉን ማለት ነው። የህዝባችንን ዕጣ ፈንታ እንዳናስብ የሚያደርጉን ውድ መስዋዕትነት ለምን እንደሚከፈል እንዳንገነዘብ እና ትግሉን አቃለውት የሆነ አካባቢና የሆነ አካባቢ ትግል ሊያደርጉት የሚፈልጉ ልሂቃኖች አሉ። ማለት የትግሉ ጥልቀት ያልገባቸው ማለት ነው። ማለት ይሄ ትግል ለአማራ ትውልድ ለህዝባችን መቀጠል ምን ማለት እንደሆነ እያወቅን የሚከፈለውን መስዋዕትነት አንሙት እና ዮሐንስን ታውቃቸዋል አይደል? በጣም ትንሽ ልጆች ናቸው እና ዮሐንስ ያሳደግናቸው ያስተማርናቸው ልጆች ናቸው። በእነሱ መስዋዕትነት ነው ዛሬኛ እየቀጠልን ያለነው። የህዝባችን ነገ ህዝባችን እንዲቀጥል በሀገሩ የሚከፍሉት መስዋዕትነት እኮ ቀላል ዋጋ አይደለም። አንሙት እንዴት ይሄንን ትግል አሳንሰህ አውርደህ አምጥተህ ለአብይ አህመድ ልትሸጥ ትሰራለህ? ይሄንን ትግል ይሄ ትግል አንድ አካባቢ ስላለ አማራ የሚደረግ ትግል ነው እንዴ? የትውልድ ተስፋ አይደለም ወይ? መስዋዕትነቱስ እጅግ ውድ አይደለም ወይ? በገንዘብ ይተመናል ወይ? በሳንቲም ይተመናሉ የእነዚህ ልጆች መስዋዕትነት በእውነቱ? እና እነዚህ መስዋዕትነቶች ከባድ መስዋዕትነቶች ናቸው። ህብረተሰባችን በዛው ልክ ትልቅ ክብር ሊሰጣቸው እንደ ነገ ቬኔሬት ሊያደርጋቸው የሚገባ ታላቅ ኃላፊነት የሚጠይቅበት ትልቁ ምክንያትም ይሄ ትግል በየዕለቱ ይሄ ትግል is not about us ከኛ ከግለሰቦች ፍላጎቶች በላይ ስለመሆኑ በደንብ መገንዘብ ያስፈልጋል። መስዋዕትነት የሚከፍል ትውልድ እንዳለው ማወቁ የአማራ ህዝብ ለምንድን ነው ይሄ መስዋዕትነት የሚከፈለው የሚለውን መገንዘቡ በጣም ጠቃሚ ነው። ዛሬ ድንጋይ የምንወረውርባቸው አመራሮች በሆነ አጋጣሚ የሚሰው ወንድሞቻችን እንደሆኑ ማወቅ ያስፈልጋል። እህቶቻችን ወገኖቻችን እንደሆኑ ማወቅ ያስፈልጋል። መስዋዕትነቱ ቀላል አይደለም። ማለት ስንወረውር ድንጋዩን በጣም እየሰቀጠጠን ቢሆን ጥሩ ነው። ስንተች እንኳን የመስዋዕትነቱን ልክ አውቀን ቢሆን ጥሩ ነው። ሊከብደን ይገባል። እዛ ቦታ ላይ መገኘት በራሱ ጀግነትን ይጠይቃል። ቀላል አይደለም ይሄ ዋጋ እና ያንን በደንብ መገንዘብና በእውነቱ ይሄ ትግል ማለት ምን ማለት እንደሆነ አማራው ለእያንዳንዳችን ወጥቶ መግባትና መኖር ዋጋ ተከፍሏል ማለት እኮ ነው። ዛሬ አንሙት እኔ እናንተ እዚህ ጋር እንድንቆም ሰው ሆነን
በጣም በርካታ ሚሊዮን የአማራ ልጆች ወደ ትምህርት ቤት እንዲመለሱ፣ ህዝባችን በሀገሩ እንዳይፋቅ፣ ሀገር አልባ እንዳይሆን የሚደረገው ሕያው መስዋዕትነት ነው ያቆመን ማለት ነው ነው እና በጣም 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 ትልቅ ኃላፊነት በእውነት ለተሰውት ሳይሆን በህይወት ለሚቀጥሉትና ትግሉን ለተሸከሙት የሚጥለው ኃላፊነት ቀላል አይደለም። ማንሙት ይሄ ነገር ይሄ መስዋዕትነት በእኛ ባለነው ላይ ያለው ጫና ቀላል አይደለም። እንዲህ አይነት መስዋዕትነቶች እና በዛ ላይ እየተናገሩ እኛ መውጣት አንችልም ትግሉን አደራ እያሉ በርቱ፣ እናንተ አንድነቱን ለወገናችን አብስሩ፣ እባካችሁ ሸብረክ አትበሉ፣ የአማራን ህዝብ አደራ እያሉ የሚሰዋ ትውልድ ላይ መድረስ አይገርምም? አንሙት በዚህ ደረጃ ኒጎሼት የማያደርጉ ማለት እጅ መስጠት ማህበረሰባችንን ማዋረድ ሆኖ ክብሩን ማዋረድ ሆኖ መስዋዕትነት አማራን ለማስቀጠል ክብሩን ለማስቀጠል የሚከፈል ዋጋ መሆኑን እንድናውቅ የሚያስችሉ ልጆች ሆነው ታገኛቸዋለህ። እኔ በምን ቃላት ልንገልጻቸው እንደምንችል አላውቅም በእውነቱ እና በጣም ጥልቅ ሐዘን ነው። ለመላ ህዝባችን መጽናናትን እመኛለሁ። ጀግና ልጆች ናቸው። ለምን ግን መስዋዕትነት እንደከፈሉ አውቃለሁ፣ ለምን እንደማከብራቸውም አውቃለሁ የሚል ትውልድ እንዲነሳ የእያንዳንዱ መስዋዕትነት ድምር ውጤት ነው የአማራ ነገ ቀጣይነት። የነዚህ መስዋዕትነቶች ድምር ውጤት ነው እንጂ በነፃ ያገኘነው ሀገር አይኖረንም ማለት ነው። ከዚህ በኋላ በነፃ የምናገኘው ክብር አይኖረንም ማለት ነው። በነፃ የምናገኘው የህግ ፕሮቴክሽን ሌጋል ፕሮቴክሽን አይኖረንም ማለት ነው። ኢትዮጵያ ላይ አንሙት ውድ የሚሆንብን የዚህ ትግል ዋጋ በዚህ ምክንያት። ለዚህ ነው ይሄንን ትግል እኔ ሸጦ መግባት ተጠያቂነት እንዲኖረው የምፈልግበት ምክንያት ለዚህ ነው። የአማራን ትግል የሚከዱ ሰዎችን የአማራ ህዝብ ሊጠይቃቸው ይገባል የምለው የነዚህ ሁሉ መስዋዕትነቶች ድምር ስለሆነ የማንም ስላልሆነ ጥልኸው ሸጥኸው ብትገባ የነዚህ መስዋዕትነቶች ለነዚህ ህይወት ዋጋ ትከፍላለህ ማለት ነው። ተጠያቂ ትሆናለህ ማለት ምክንያቱም የግለሰብ ኮዝ አይደለም አባንደን የምታደርገው ገባ በአንተ ፍላጎት አንተ ትግል ማቆም መብትህ ነው። ግን የህዝብንና የትውልድን ትግል ተደራድረ ሸጠ ወደ አገዛዙ ሄደ በወገኖችህ በትውልድ ትግል ላይ መሳለቅ ግን እኔ ከፍተኛ ተጠያቂነትን የሚያስከትል ጉዳይ መሆኑን ማወቅ ያስፈልጋል ምለው ለዚህ ነው። ስለዚህ ትግሉን እንድንፈራው እንድናከብረው ውጤቱን እንድናከብረው መስመሩን እንድንጠብቅ እያንዳንዱ መስዋዕትነት በዛ ልክ ክብር እንድንሰጠው ዋጋ እንድንሰጠው የሚያስገድደን ይሆናል። አንሙት እኔ በእውነቴን አንሙት ይኸውልህ እኔ ለምሳሌ ሚዲያ ላይ ቁጭ ብለን በየዕለቱ ስንሰራ ለምን እንደማይደክመን ብዙ ጊዜ እናወራለን። ለምን እረፍት እንደማንፈልግ በየጊዜው እናወራለን። ለምንድን ነው አርፋችሁ የራሳችሁን ኑሮ አትኖሩም ስንባል በጣም የሚያመን ይሄ መስዋዕትነት እኮ የኔ ያንሙት የትንግርቱ በርደን አይደለም፣ ወይንም ትግል ላይ ያሉ ልጆች በርደን አይደለም። የህዝብ መቀጠልና ለመቀጠል ጉዳይ እኮ ነው። ኮሌክቲቭሊ ተጠያቂዎች እኮ ነን ለነዚህ መስዋዕትነቶች። ይሄን ትግል ከግብ አለማድረስ እኛ እንደ ህዝብ ተጠያቂ እንድንሆን የሚያስደርግ ጉዳይ እኮ ነው አይደለም። ኮሌክቲቭ ጊልትን ያስከትላል። በትውልድ ተስፋ ላይ ነው የምንቀልደው ማለት ነው። በእነዚህ ሁሉ ሕያው መስዋዕትነቶች በአካላቸው በሚጎሉ የአማራ ልጆች ላይ ነው የምንቀልደው። ነፍሳቸውን በሚሰጡ የአማራ ልጆች ላይ ነው የምንቀልደው ማለት እኮ ነው። ለምን መስዋዕትነቱ ተከፈለ ሲጀመር? ለዚህ እኮ ነው በጣም ትግሉን ልንፈራው የሚገባው፣ ልናከብረው የሚገባው፣ መስመሩን ልንጠብቅ የሚገባው እኮ ለዚህ ነው። እያንዳንዱ መስዋዕትነት ትርጉም ስላለው የህዝብ መቀጠልና ለመቀጠል ጉዳይ ስለሆነ ነው። አንሙት ለዚህ ነው የአማራውን ትግል ከንትን ጋር ተባበሩ ከንትን ጋር ተጣመሩ እያሉ የህይወት መስዋዕትነት ሊሰጡ የወጡ ልጆችን በየዕለቱ በፍርድ አደባባይ ማቆም በእውነት ከባድ የሞራል ስብራት ማሳያ ነው። ነገ ከጎናችን የማናገኛቸው መስዋዕትነት የሚከፍሉ ልጆችን
በየዕለቱ የቲክቶክ ርዕስ አድርጎ እነሱን ቆዳቸው እስኪገፈፍ ድረስ እያመነዠጉ መዋል አንሙት። በታመኑልን ልጆች በመስዋዕትነታቸው ላይ የምናደርገው ደባ፣ ቅንነት የጎደለው ዘለፋ በህዝባችንና በትውልድ ዋጋ ላይ እያደረግን ያለነው ርብርብ የአማራን ትውልድና ተስፋ ለማጨለም የምናደርጋቸው ነገሮች በእውነት ደግመን ደጋግመን እንድናስባቸው የሚያስገድዱ መሆናቸውን በዚህ አጋጣሚ ላንሳ ብዬ ነው። እንዳንተኛ ሊያደርገን የሚገባ ነገር ይሄ መስዋዕትነት ነው። ያ አንሙት። ቀጥል። ልክ ነው። በጣም ጥሩ አድርገህ ሐሳቦችን ሰንዝረሃል ወንድም አለም። እኔ እነዚህ ወንድሞች አሁንም በየበረሃው ያሉ ወንድሞች ሞትን የናቁት ቤት ተቀምጠው ወይም ከሳቱ ርቀው ሳይሆን ወደዚህ ትግል ሲገቡ ነው ሞትን የናቁት። ወደዚህ ትግል ሲገቡ መሞት እንዳለ ያውቃሉ፣ መግደል እንዳለ ያውቃሉ። ስለዚህ እዚህ ታግዬ ለወገኔ እኖራለሁ፣ ወገኔ እንዲኖር እኔ ዋጋ ከፍላለሁ ብለው ወደዚህ ትግል ሲገቡ በተለየ ሁኔታ አንድ ግለሰብ የሆነ ሰዎች በህይወት የመኖር ጸጋ ወይም እጣ ፈንታ ስላላቸው አይደለም፣ ሊሞቱ እንደሚችሉ እያወቁ ነው። ሊሞቱ እንደሚችሉ ያውቃሉ። እሱን ነው የወሰዱት፣ እሱን ነው የወሰኑት። ደግሞ ጓደኞቻቸውን አጠገባቸው እያጡ አይተዋል። ተመልከት የቴዎድሮስ አመራሮች ያሉትን ሂዱ፣ እኛ እንወጣም፣ እናንተ ውጡ አደራ እየተባሉ ሊሞቱ የሚችሉ ልጆች ሂድ በቃ ውጣ፣ እኔ አልወጣም፣ እኔ እስከ መጨረሻው አስተንፋስ እዚህ ሞታለሁ፣ ታገላለሁ፣ አንተ ግን ሂድ ውጣ፣ አትርፍ ትግሉን አደራ እያለህ ዋጋ ሲከፍል ቀላል አይደለም። ይሄንን ላዩ ለሰሙ ጓደኞች ብዙ ነገር ማለት ነው። የነሱ ጣፈንታ እንደነሱ የመሆን ዛሬ ነገ ከነገ ወዲያ እንዲህ ያለ እንደሆነ ያውቃሉ። ስለዚህ ይሄን የሚያዩ ይሄን የሚሰሙ ሞትንም ንቀው በዚያ በበረሃ ውስጥ በዛ ሁኔታ ውስጥ ያሉ ደግሞ የበለጠ ኃላፊነት አለባቸው። በተለይ በቅንነት ድርጅታዊ ተልኮን፣ ጓዳዊ ተልኮን እና መሰል ነገሮችን ለመፈጸም ህዝብን ለማክበር፣ ጓድን ለማክበር እኔ ልቅደም እኔ የሚባባሉ ወንድሞችን እያዩ በቅንነት ይህንን ትግልና የህዝብ ጥያቄ ወደፊት ለማራመድ ብዙ ኃላፊነት አለባቸው ብዬ አስባለሁ። ጓደኛው እንዲህ የሆነ እያየ ባለፉት 3 ዓመታት የሆነውን ሁሉ ሲመለከት የነበረ የፋኖ ታጋይ አመራር እና ሌላ ለግል ስሜትና ለግል ጥቅም ለሆነ ጠባብ ቡድንና ጠባብ ፍላጎት እንድትገዛ የሚያደርግ አይደለም። እያየኸው ያለው እየተከፈለ ያለው ከጎንህ እየወደቀ ያለው ወንድምና ጓድ ብዙ ስለሆነ ለማልቀስም ጊዜ የለም፣ ሐዘንን ለመግለጽም ጊዜ የለም። እየቀጠለ ስለሆነ ማለት ነው። በዚህ ውስጥ ነው እንግዲህ አንተም የጠቀስከው ትግሉን በማራከስ ፋኖን በማብጠልጠል የአመራር ስብዕና ገደላ ውስጥ በመሰማራት ከሳቱ ርቆ ለዚህ መስዋዕትነት ርቆ ሆኖ ግን ትግልን ማራከስ፣ ፋኖን ማብጠልጠል፣ የአመራር ስብዕና ገደላው በአጠቃላይ አውቅላለሁ ባይነት የትየለሌ ነው። ይሄ እንግዲህ ህሊና ይፈልጋል፣ ሞራል ይፈልጋል፣ ሁኔታዎችን አስፍቶ መመልከትን ይፈልጋል። ጎበዝ ለመባል የሆነ ቡድን ደጋፊ ለመባል በመንጋ አስተሳሰብ ውስጥ በመሰለፍ ይህንን የመሰለ ትግል በማራከስ እንዲህ ባለ ሄት ውስጥ የሚያልፉ ወንድሞችን በማራከስ የተሰማራ ኃይል የሚሳሳት የለም አይደለም።
የሚሳሳት በአግባቡ እንዲስተካከል መወቀስ አለበት፣ መነገር አለበት። ለማስተካከል አላማው ለማስተካከል ፋኖ የሚተቸው አመራር የሚጠለጠለው ይሄ ትግል የሚራከሰው ትግሉ እንዲስተካከል አመራር እንዲስተካከል ነገሮች ትክክል እንዲሆኑ ምክንያታዊ በመሆን እንደው እንዳንድ ውጭ ተመልካች እንዳንድ የሆነ ተመልካች አዎንታዊ አስተዋጽኦ ለማድረግ ኮንስትራክቲቭ የሆነ ገንቢ የሆነ ሐሳብ ለመስጠት አይደለም። ያንዳንዶቹ ማብጠልጠል ዘለፋና ማራከስ ጸረ ትግል which means አገዛዙን ህይወት ለማዳን አንዳንዶች ባለፉት 3 አመታት እንበለው 8 አመታት ወይም ከዛም በላይ የአማራ ህዝብ ላይ በዚህ አገዛዝ እየተፈጸሙ ያሉ ጥፋቶችን፣ ጥቃቶችን፣ ውድመቶችን ለመጥቀስ ሞራል የሌላቸው ንጹሃንን ጨፈጨፈ፣ እዚህ ቦታ እንዲህ አደረገ፣ ይህንን አደረገ ብለው አገዛዙን የሚፈጽማቸውን የጦር ወንጀሎችና የሰብአዊ ወንጀሎች ለመግለጽ ለማጋለጥ ወኔና ሞራል ያቃታቸው ያነሳቸው ያጠራቸው አልፎ ተርፈው የፋኖ ትግል የትም አይደርስም የሚል እምነትም ውስጣቸው ያዙ ራሳቸውን ሲሆን አንዳንዴም በጸረ ፋኖነት አንዳንዴም በገለልተኛነት ራሳቸውን ሊገልጹ የሚፈልጉ ነገር ግን የፋኖ አጋርና ተባባሪዎችን ለመምረጥ መጡ። ፋኖ ከማን ጋር መስራት አለበት የሚለው ለማነወር፣ ለማብጠልጠል፣ ለማራከስ መጡ። እንደ ህዝብ የአማራ ህዝብ ላይ በዚህ አገዛዝ ሲፈጸሙ የከረሙትን ቢያንስ ባለፉት 3 አመታት በዚህ ጦርነት ምክንያት በአውሮፕላን በድሮን በሌላም በነጻር ሰሙትን ወንጀሎች ለማጋለጥና ለማውገዝ ጊዜም ትንፋሽም ኖሯቸው ሞራልም ኖሯቸው አያውቅ። ኢንፋክት ፋኖ የትም አይደርስም ትጥቅ ያስረክብ ወይም ምናምን ያድርግ እያሉ ይሰብካሉ። ወይ ራስ አጋር እንምረጥልህ ይሉታል። ከገሌ ጋር ትሰራለህ ከገሌ ጋር ትሰራም ብሎ ለዚህ ምርጫ ይመጣሉ። ደመ ነፍሳዊነት ነው። ለህዝብ መቆርቆር ከሆነ በአግባቡ ማሰላሰል ነው። በአግባቡ ማየት ነው። ነገሮችን መመርመር ነው። ለህዝብ መቆርቆር ከሆነ ጥቃቱን ችላ አለ ማለት ነው። የሚናቅ የሚተው ጥቃትና ወንጀል እንደሌለ አውቆ ማንንም ይፈጽመው ማንንም መናገር ነው። አንዳንዶች እኮ በመሰረታዊነት የፋኖን ወንጀል ሲፈለፍሉና ሲፈልጉ የሚውሉ ሲፈጥሩ የሚውሉ ወይራስ ያገዛዙ ሰራዊት የሚፈጽማቸውን ወንጀሎች በሙሉ ሲደብቁና ሲያጣጥሉ ሲያብጠለጥሉ ኢንፋክት በዲኒያል በዛ ውስጥ የሚታወቁ ፋኖ ከማን ጋር እንደሚሰራ እንደማይሰራ ፋኖ ምን ማድረግ እንዳለበት አመራር ሊመርጡለት አጋር ሊመርጡለት አካሄድ ሊያበጁለት ስልት ሊመርጡለት የረቀቀ ያነዋሪነት ስልታቸውን ይዘው ሲሰለፉ ተመለከታለን። ዞሮ ዋጋ እየተከፈለ ነው ትግል ስለሆነ ይሄ ትግል ቢኖርም ባይኖርም የአማራ ህዝብ ላይ የተከፈቱ ጥቃቶች በሙሉ የአማራ ህዝብ ዋጋ እየከፈለባቸው ያሉ ናቸው። የአማራ ህዝብ ትግል ስለጀመረ የአማራ ህዝብ ብሔርተኛ ስለሆነ አይደለም። በመሰረታዊነት የአማራ ህዝብ ጥቃት መሰረቱ ብዙ ጊዜ አንስተናል። ስለዚህ ምንድነው የምንወስደው ነገር? ይሄ ጥቃት የደረሰው በውስጥ ሰርጎ ገብ ነው ብሏል በላይ እዝ። በባዕዴን ተላላኪዎች መሪነት ነው መንገድ መሪነት ነው ብሏል። በአገዛዙ የሰራዊትና የሜካናይዝድ መሳሪያ ስምሪት በተፈጸመ ከበባ ነው። ይሄ ጠቋሚ ያለው ይሄ መረጃ ሰጭ ያለው ይሄ መንገድ መሪ ያለው ይሄ ወየው ውስጥ ባንዳ ወየው ዙሪያ ባንዳ አለበት። ስለዚህ ምን ማለት አለበት ማለት ነው? ምን መደረግ አለበት ማለት ነው? ውስጥን የማጥራት ጉዳይ በተጀመረው ደረጃ መቀጠል አለበት። የውስጥ ባንዳ ብሎ ማለፍ አይቻልም። መገምገም አለበት። እያንዳንዱ ሚሊተሪ ዩኒት እያንዳንዱ አርምድ ዩኒት መገምገም አለበት። ውስጡን ማጥራት አለበት። ሐሳቦችን፣ አመለካከቶችን፣ አዝማሚያዎችን፣ ዝንባሌዎችን በአግባቡ ባባሉ በአመራሩ ውስጥ በአግባቡ መፈተሽ አለበት።
ሰርጎ ገብነትን ዝም ብሎ አንጃነትን አፈንጋጭነትን ዝም ብሎ በምክንያትነት እየተጠቀሰ የሚታለፍ አይደለም። ሁልጊዜ ድርጅትን የማጥራት ጉዳይ በጣም መሰረታዊ ነው ተብሏል። አገዛዙ ከፋኖ ኃይሎች ጋር አሰልጥኖ የሚያሰማራቸው መረጃ ሰጪዎችና ጠቋሚዎች ሰርጎ ገቦች እንዳሉ ከዚህ ቀደም ሲጠቀስ ነበረ። ያላሰማራው አካል የለም፣ አይነቱ ብዙ ነው። ስለዚህ ይህን የማጥራት የቤት ስራ በግልጽ ተቀምጧል ማለት ነው። መረጃን የመጠበቅ ሚስጥራዊነት ዛሬም ሆነ ነገ በፋኖ አመራርና አባላት መካከል ሲሪየስሊ ሊታይ የሚገባው ጉዳይ ነው። በሌላ ረገድ እንግዲህ አደራ አለው። ይሄ ዝም ብሎ በህይወት መኖር ስለቻሉ ይህን ከመሰል አደጋ ሩቅ የሆኑ ስላሉ እነሱ ጋር የማይደርስ የሚመስላቸው ዛም ያሉ ውጭም ያሉ ካሉ አደራ ነው፣ ትልቅ አደራ ነው። ይሄ አደራ ሲሪየስ መሆን ይፈልጋል። ይሄ ትግል እና የሚከፈለው ዋጋ የሚመጥነው የሚገባው ሲሪየስነስ አለ። ያንን የሚመጥን ይህንን ዋጋ የሚመጥን ሲሪየስነስ፣ አስተዋይነት፣ ሆደ ሰፊነት ዝም ብሎ በስሜት ዝም ብሎ በማህበራዊ ሚዲያ ጽሁፍ ዝም ብሎ በሆነ ባጀብ አይደለም። ዝም ብሎ በመንጋ ሜንታሊቲ ውስጥ አይደለም። ይሄ የሚከፈል ዋጋ የሚፈልገው ሲሪየስነስ አለ። እሱን የሚመጥን ሆኖ መገኘት ከእያንዳንዳችን ይጠበቃል፣ ከእያንዳንዱ አካል ይጠበቃል። ከእያንዳንዱ በዚህ ትግል ውስጥ ካለና ውጭም ካለ የሚጠበቅ ነው ለማለት ነው። እንግዲህ ዋጋ ተከፍሎ ነው ነፃ የሚወጣው ለማለት ነው። ከማህበረሰቡም ይጠበቃል ማለት ነው። በትግል ውስጥ ካለው እና ከታገው ብቻ አይደለም ማለት ነው። ህብረተሰቡም ሲሪየስሊ አንተ ባልከው ልክ ሊወስደው የሚገባ ጉዳይ መሆኑ በዚህ አጋጣሚ ለማንሳት ብዬ ነው። ጨረስክ አንሙት? ወደ ሌላኛው ርዕሰ ጉዳይ ጨርሻለሁ ወንድም። እሺ፣ አመሰግናለሁ። ወደ ሌሎች ርዕሰ ጉዳዮቻችን ነው የምናልፈው። አንሙት እንግዲህ ቢዛሞን አድሬስ አድርገናል። ጦርነቱ እየተስፋፋ ነው እያለ ነው ኦፌኮ። ወደ አርሲ፣ ምስራቅ አርሲ፣ ምስራቅ ሸዋ፣ ምዕራብ ሐረርጌ እየተስፋፋ ነው የሚለው። ወለጋ ላይ እንግዲህ እንደምታውቁት በርካታ ወለጋ፣ ጉጂ እና በሌሎች አካባቢዎች ላይ ጦርነቱ ከዚህ በፊትም በስፋት የሚካሄድባቸው የነበሩ ናቸው። አሁን ደግሞ ማዕከሉንም ይዞ በተለያዩ አካባቢዎች ላይ ለወትሮ ጦርነት ያልነበረባቸው ግን ደግሞ ሰፋፊ ጥቃቶች ይፈጸሙባቸው የነበሩ አካባቢዎች ላይም እንደዚሁ ሁኔታው ተባብሶ ቀጥሏል የሚል መግለጫ ነው ኦፌኮ ያወጣው። ይሄንን የዚህን መግለጫ ይዘት በተወሰነ መንገድ ብናጋራችሁ ደስ ይለኛል። የተወሰነ ላንብብላችሁና መግለጫው ምን እንደሚል። እየተባባሰ የመጣውን የጅምላ ግድያ፣ የዜጎች መፈናቀል እንዲሁም በሃይማኖትና በብሔር ላይ ያነጣጠረ ጥቃትን አስመልክቶ ከኦፌኮ የተሰጠ ጋዜጣዊ መግለጫ ነው የሚለው። የኦፌኮ በኦሮሚያ ክልል በንጹህ ዜጎች ላይ እጅግ አሳሳቢ በሆነ ሁኔታ እየደረሰ ያለው ጥቃት እጅግ አሳሳቢ በሆነ ሁኔታ የመጣው አሰቃቂ ጥቃት በጥልቅ ሐዘንና ቁጣ ይሰማዋል ነው የሚለው። ባለፉት ዓመታት በኦሮሚያ ሕዝብ በቃላት ሊገለጽ የማይችል መከራን አስተናግዷል። የኦሮሚያ ሕዝብ ነው የሚለው።